ሌላ አንድ ተጨማሪ ጥያቄ ልጠይቅልህ ስለ ቪዲዮ ሜንሊ የኔ ቪዲዮ እያወራ የነበረው ስለታገቱ ሰዎች ነው። አንድ ሀፕን ስላደረገ ኢንሲደንት ነው። ስለነዛ ሰዎች ቪዲዮ ሰርታል። እንዴት ለምሳሌ ዜናውን ሰምታላ? መታገታቸው አልሰማህም ነበር? በሚያሳዝን ሁኔታ አልሰማሁም። ብዙም ኢትዮጵያ ፖለቲካ እንትን ላይ ኢንተረስቱም ፍላጎቱም የለኝም። ፖለቲካ ብለን አይደለም ዲፋይን የምናደርገው። ይሄ ግን ፖለቲካ ፓርቲም አይደለም እንትንም አካል አይደለም። ሽፍቶች ናቸው። ሽፍቶች ሰዎች ላይ ጉዳት እያደረሱ ነው እና ፖለቲካ አይደለም ሌቭል የምናደርገው በፖለቲካ ሌቭል ስላልሆነ ማለት ነው። ግን አልሰማህም ነበር ዜናውን? ዜናውን ጭራሽ አልሰማሁም። ከአንተን የሰማሁት የመጀመሪያ ራሱ። ከኔ ከሰማህ እንዴት አላስደነግጠህም? ማለት አሁን ለምሳሌ ቅድም ብላ ሰዎች ሲጠቁ ሲነኩ እደነግጣለሁ ብልሃል አይደለ? እና ሌላ መልስ እሰጣለሁ ብላል። እና ከሁለቱ እንዴት የቲክቶከሮቹ ከበደብህ? አሁን ለምሳሌ አንድ መኪና ሙሉ ታግቷል የሚለው ዜና እና በጣም በህይወትና በሞት ከዛ ደግሞ ምስክር ነኝ ሰው ተገሎ አይቻሉ የሚል የሆነ ሰው እየመሰከረ አለ። ከዛ በኋላ ደግሞ የሆኑ ሰዎች ቲክቶከሮች ሂስ አንተ እንደሰጠኝ ሂስ እየተሰጡን ትንሽ እኔ አግሬሲቭ ነው ጠንከር ያለ ነው እና እንደዛ ሲል ለምንድን እንትኑ እንዴት ይሄኛው መዘነብክ? የቲክቶከሮቹ ከታገቱት ሰዎች ተቆራርጠዋል። ልድገመው እንትኑን ጥያቄ ምን መሰለክ? ዜናውን ትንሽ ተቆራርጧል። ግን አይ ቲንክ ያልከው ለምን በቃ ሰምቼዋለሁ። ተቆራርጧል ግን ሰምቼዋለሁ። ምን መሰለህ ዮኒሻ፣ እሱ ገኖብኝ ወይም ደግሞ ይሄኛውን እንትን ብዬ ሳይሆን ኢትዮጵያ ውስጥ ከቀን ወደ ቀን እኚህ ጉዳዮች የህይወታችን አንዱ አካል ሆኗል። ሜይ ቢ አንተ ከሩቅ ነው ለማለት ሊያስቸግር ይችላል። ግን እኔ ፐርሰናሊ በዙሪያዬ የማውቀው ሁሌ የሚያጋጥመኝ ነገር ነው። በሚያሳዝን ሁኔታ ማለት ነው። እና እንደዚህ ብዬ ስፔሲፊክሊ መናገር ባልፈልግም ወይም ደግሞ ወደዛ አውድ መግባት ባልፈልግም ይሄ የሽፍቶች በህዝብ መታገት የዱርዬው መብዛት ምኑ ከቀን ወደ ቀን እየበዛ የመጣ ያለ ነገር ነው ኢትዮጵያ ውስጥ። እና እንደ አንድ ዜጋ ያስደነግጠኛል። ሳያስደነግጠኝ ወይ ደግሞ ሳይጨንቀኝ ወይ ግድ ሳይሰጠኝ ቀርቶ ሳይሆን ማን እንዳገተ፣ አጋቹ ማን እንደሆነ፣ ማን እንደታገተ እውነት ይሁን ውሸት ራሱ ፐርሰናሊ መረጃው የምናገኝበት ሁኔታዎች መንገዶች የሉም። በየቀኑ እንደዚህ መረጃዎች ይወጣሉ። የትኛው እውነት የትኛው ውሸት እንደሆነ አይታወቅም። ግን ይህን ስል ግን በየቀኑ እኔ ራሱ ፐርሰናሊ የማውቀው በየቀኑ ሰዎች ይታገታሉ፣ እንትን ይላሉ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም። ይሄ መረጃውን እንደ እውነት ለመቀበል እና ወጥቶ ለማውራት በውስጤ ላምን እችላለሁ። እውነት ነው ይሄ ነገር ያሳዝናል ልል እችላለሁ። ግን ወጥቼ ለማውራት አያስደፈረኝም ያሉት መረጃዎች፣ ብዙ ጊዜ የሚወጡት መረጃዎች። ለዛ ነው